TDF ስልጣንን ከማለን ብሎ ስላሰቡ this is my own politics. If you believe or not, this is a real politics. This is my information. Trust me, guys. ይሄ ነው የሚሆነው። ሐቁን ቴዲ አማራን ሊያነቃ ጉራጌን ሊያነቃ ኢትዮጵያን ሊያነቃ አይችልም። ህዝቡ ነው ቴዲን ያነቃው። ፖለቲከኛና አርቲስት ማለት ቀድሞ የሚተነብይ እንደኛ የሚመጣውን ነገር መቃወምና ማሳየት መፍትሄ ሐሳብ ማምጣት ነው፣ ማስቆም ነው። የወለጋን ጭፍጨፋ እኮ ያስቆምኩት እኔ ነኝ። ኮሬ ነገኛ የሚባል አማራን እያሳደደ እነ ሽመልስ አብዲሳና አብይ ያቋቋሙት እነ ቶላ ማንቶላ የሚባል የደህንነት መስሪያ ቤት ያቋቋመው ስም ነው። ወሎዬ መገደል ያቆመው እኔ ነኝ ያቆመው። መረጃ ስለነበረን በምጽአት አማራ ስለደረስንባቸው አሳደን እንመታቸው ማምለጠው ነው። ኮሬ ነገኛ 450 እንደ ትግሬ ደህንነት አባል አቋቁሞ የሚገለን አሁንም እሱ የአማራ ነጋዴዎችን የሚያፍን ብዙ ግብር እየጣለ የሚያስፈራራ ለአብይ ገንዘብ አምጣ የሚል ሲሳይ ቶላ ነው። በእነሱ የተቋቋመ ነው ስለሆነ ወለጋ ላይ የወሎ ህዝብ ጭፍጨፋ ጎጃሜው መሳደድ የቆመው። ዛሬ ቴዲ ዘፈን ግን ጉራጌዎችን ከቀያቸው ላይ የሚያፈናቅል አማራውን የባሰ የተኙለትን ኦሮሞ አስነስቶ የሚያስገድል በምርጫው ሰበብ ይሄን እያለ ወደ ኢትዮጵያ እንዲመጣ ከዚያ ምርጫ አይመርጡኝም ብሎ ያሰበውን ኢትዮጵያዊ በሙሉ ያስራላል በቴዎድሮስ ሰበብ። ቴዎድሮስን ግን አይነካው። አይኑን መውጋት ማለት ለሱም ፖለቲካ ማጫወቻው ነው። ወጥቶ ግን የተቃወመው ይመስላል ፓርላማ ላይ ውሸቱን ነው። ሳይፈቅድለት አብይ አህመድ ልጆቹን እዚያ ቁጭ አድርጎ ቴዎድሮስ ጀግና ነው የምትለኝ አንተ ደንቆሮ ፖለቲካ ስለማይገባ ቴዎድሮስ በሚስቱ በኩል የህዋት ፌዴራሊዝም መንግስት ይቀጥል ዘንድ ነው፣ ሲስተሙ እንዲቀጥል ነው፣ መሬት በመንግስቱ ነው እንዲቀጥል፣ አማራ እንዲፈናቀል ከአስሩ ሀገር ፈጥረው 10 ሀገሮች ያንተ ሀገር አይደለም እየተባለ ወደ ጠባብ ክልል እየመጣ በአማራ ክልል ደግሞ 4 ዞኖች ፈጥረው ያንተ መሬት ወዳጅ ሊሆን አይችልም ነው። ቢፈልግ ኢትዮጵያን ከፈለገ የአማራን ትግል ይደግፍ። ውሸት ነው፣ አይደግፉም፣ ይጠሉናል። ስለዚህ የእኛን ሀገር መመስረት አለብን ማለት መብቴ። ብሔር ብሔረሰብ ተጨፈጨፈ ምናምን አማራ ሲጨፈጨፈ ታባትክ ነበር። ብሔር ብሔረሰብ አለ እንደ ውጣ እያለ ያባረረው የሻዕቢያና የትግሬዎችን ሴራ ኦሮሞችን ይዞ ማን ያባረረ? ብሔር ብሔረሰብ አለ ያባረረ። የእናንተ መሬት አለም እያልክ አለ ያባረረ። መለስ ብቻ ነው እንዲያባረረ? ትግሬ ብቻ ነው እንዴ? ስላመንክበት እኮ ኦሮሞ ህዝብ ጨፍጭፎ ያስወጣል። ስለዚህ ወንድሜ አንተን አንሸከም። ብሔር ብሔረሰብ አርሰህ ብላ፣ ብሔር ብሔረሰብ ተምረህ ብላ፣ ብሔር ብሔረሰብ ቆፍረህ ነግደህ ተምረህ ብላ። በአማራ ጤፍ አትኖርም። ደቡብ አርሰህ ብላ። እንደ አማራ ጠንካራ ህዝቡን ኦሮሞ በአማራ ትከሻ በአማራ ክክ ምስር በየአይነት ጤፍ አትቀጥልም። ኢትዮጵያ በአማራ ቡናም አትቀጥልም። በባህር ዳር ኮሎምቢያ ጫት በጀት ከዚህ በኋላ ወደ አማራ ይመጣል እንጂ ወደ ኦሮሞች የሚሄድ አይኖርም። በአማራ ቅርሶች አማራ ህዝብ ነው መጠቀም ያለበት። አንፈልጋችሁም ተባላችሁ። ቋንቋችሁን ስናየው የኛ አይደለም። ኦሮሞም ላቲን ነው የኔ ነው እያለን ኦሮምኛ ነው ጋልኛ ነው የምን አገባንኛ ተሸብለን። ትግርኛም ትግርኛ ነው አማርኛ አይደለም። ወላይታ ጉራጌኛም አይደለም። አፋር ነው እንዴ ሶማሌኛ አይደለም። ሁሉም ብሔር ብሔረሰቦች የራሳቸው ቋንቋ አላቸው። ያ ማለት ኢትዮጵያዊ አይደሉም። የሚገርማቸው ሁሉንም ያቸው በኃይል ምኒልክ የተባለና ሌሎች ጨፍልቀው ያስገቧቸው ናቸው። እነዚህን ሀገር እየሰጡ ማባረር። ትልቁ አማራ 4ቱ ክፍለ ሀገር በቂ ነው። ከጀርመን 2 እጥፍ ያልፋል። ከፈረንሳይ ትልቅ ነው። ምንም አያረግልህ። እንደ እስራኤሎች ደግሞ ጀት ስንሰራ እያሰፋ ነው ወደ ወለጋ እንሄዳለን። ኦሮሞ ቂጣችን እየወጋ እንዳባረን ኦሮሞን ደግሞ ቂጡን እየወጋን እናስፈረጥተዋል። ሀቁ ይሄ ነው። አንቅዘናም አማራ 4ቱ ክፍለ ሀገር መያዝ ሲያቅትህ ፋኖ ለፋኖ ትዋጋል። መጀመሪያ ክልሉን ያዝና እንደ ዲፋክቶ ስቴት አድርጎ ለዓለም ህዝብ አሳውቅ። ጄኖሳይድ ያገኘ ህዝብ ነው። የተፈናቀለ ህዝብ ነው። ጥፋት የታወጀበት ህዝብ ነው። ጎግል ላይ ተቀምጧል። ሚዲያዎችን ምሁራን አምጡና እናግሩ። እኛ እንደ ሀገር አክት እያደረግን ነው። ለተባበሩት መንግስታት ስቴት ኦፍ አቢሲኒያ የሚባል አቋቁመናል። በቃ ኤርትራ አንድ ቀበሌ ሀገሩ ነው ይልን ካረጉ ያርጉ ካላረጉ ምስራቅ አፍሪካን እንረብሻለን፣ እንተኩሳለን፣ እንፈልጣለን፣ እናደቃለን፣ እናቃጥላለን። ዳሰይ አማራ ጀግና ህዝብ
ለማንም አይንበረከክም። አሁን ብቻውን ሲቆም ኦሮሞው ተንበርክኮ ትግሬው ተንበርክኮ ቤተ መንግስት ሂድና አስተዳደር ነው የሚሉት። ታዩታላችሁ። ቀጥል ኮሽርማር ቴንኪው ሞጣዬ፣ በጣም ልዩ ፕሮግራም ነው። የምንነቃበትን መንገድ በስነ ስርዓት አስቀምጣል። መዳኛችን ተተንትኗል። መጀመሪያ ክልሉን ስንይዝ፣ በእጃችን ነፃ ስናወጣ፣ እርስ በርስ ከመገዳደል ስንወጣ፣ አሁን የሚገርም እየተዋጋን ያለ ነው። የአማራ ልጆች ሚኒሻ፣ አድማ ብተና፣ ልዩ ኃይል ለብልጽግና በመወገን ፋኖ በሻቢያና ህወሓት በመደለል ነው እየተገዳደልን ያለ ነው። ያን በማቆም ክልሉን በእጃችን በመያዝ ነፃ በማውጣት ህዝባችን እንዲዋለድ ኢቭን የመዋለድ እና የመጋባት እንትኑ ራሱ በዜሮ ሙቷል። ሞጣ ከሌሎች ክልሎች ያ እንዲሆን በማድረግ ትምህርት እንዲቀጥል በማድረግ የመጀመሪያው ትግላችን መሆን ያለበት አስቀምጠዋል። እርስ በርስ ከመጋደልና ከመዋጋት በማቆም ክልሉን በመያዝ በጀቱ ከክልሉ እንዲቀር በማድረግ ፋኖ የሚለውን ኃይል ወደ ሰራዊት በመቀየር ክልላችን ነፃ ማውጣት ነው። ሲቀጥልስ የሱዳንን ደንበር በመያዝ መሳሪያ ማስገባት ይቻላል። ኢቭን የመን አሁን ሁቲ ጋር እንደሚሰሩ አይተናል። ቲዲኤፎች አልፎ የመንን በመያዝ ኦነጎች እንደሚሰሩ እያየን ነው። እኛንን ምናስለቅቅ ቲዲኤፍ ነው እኛን የምናስለቅቅ እያሉ በእኛ በአማራ ልጆች በእህቶቻችን መደራደር ሁሉ አይተናል። አሁን ሀና ብለው መጥተው እንዴት ሰብስበውባት እንደጠፉ አይተናልኝ። መሰብሰቢያ ነው ያደረጉን፣ ገንዘብ መልቀሚያ ነው ያደረጉን። ሊቢያ የምንታገተው እኛንን፣ የሚሰሩብን እነሱ ናቸው። ስለዚህ ክልሉ ላይም እንዳንኖር እየሆነ ነው። ተበትነንም ሰርተን እየሆነ ነው። ተበትነንም ሰርተን ቤተሰብ እንዳንረዳ እየሆነ ነው። ስለዚህ መጀመሪያ ክልሉን በመያዝ ፋኖ በመደራጀት እርስ በርስ መገዳደል በማቆም በእርቅ በፖለቲካዊ መንገድ በመስማማት አንድ ስንሆን ነው ልንድን የምንችለው። እና የዛሬው በጣም ተናግራል። ብዙዎች ሰምተዋል፣ ነቅተዋልኝ። እኛም ሸር እያደረግን ነው። በጣም እናመሰግናለን ሞጣዬ። ስራ ላይ ነው ያለ። ታፕ ኮፒ ሊንክ አድርጉ። ዛሬ ሞጣ በእውነት ከልብ ነው፣ በቃ ከልብ እንዲህ አይነት ንግግር ለአንድ አመት ለሁለት አመት ቢቀጥል ኖሮ የአማራ ህዝብ ነፃ ይወጣ ነበር። የሚገርም ዘረኛ ትሆን ድብን ብለህ ዘረኛ መሆን ያለብህ። ማሽቃበጥም አይረም፣ ማሽቃበጥ አይረም። የትኛው ትግራዋይ ነው ከህወሓት ኢንፎርሜሽን አወጥቶ ለአማራ የሰጠ ንገረኝ እስኪ። የትኛው ኦሮሞ ተወላጅ ነው ለአማራ ህዝብ ኢንፎርሜሽን አወጥቶ የሰጠ? ማሽቃበጥ እኮ ነው። ሞጣ መረገጥ አለበት አንዳንዴ። እንዴ ውሸት እኮ ነው። እነሱ ተደራጅተው እንዴ ኢትዮጵያዊ የሆነውን ዜጋ እንደ ስደተኛ መብት ሰጠው ተገልብጦ መጥተው እንዴት ሆነ ዘረኛ በደንብ አድርገህ ዘረኛ መሆን ያለብህ እንጂ በደንብ ገና ለሚመጣው ትውልድ አማራ የሆንክ በደንብ አድርገህ ዘረኛ መሆን ያለብህ። ከእናትህ ሆድ ያልወጣ አማራ ዘረኛ መሆን ያለብህ። አጥባው እንዲጠባ አድርገህ ማሳደግ፣ ልክ እንደ ወያኔ ማለት ነው፣ እንደ ትግሬ ዘረኛ መሆን ያለብህ። ቀልድ የለም እንዴ። ዘረኝነት ማለት እኮ ሞጣ የራስክን የብሔሩ ተወላጅ እንደ እናትህ እንደ አባትህ አድርገህ ማየት ማለት እኮ ነው። ሌላ ትርጉም ምንድን ነው ትርጉሙ? ሌላ እኮ ትርጉም የለውም። እነሱ ከአድዋ ተደራጅቶ የሚፈልጉትን የአማራ ተወላጅ አክቲቪስት የሆነ የታወቀ ሰው ምሁር 2-3 ሆኖ ከማዕከላዊ ኮሚቴ ህወሓት መጡ አማራ ክልል ሆን ብሎ ሲገሉ በዘረኝነት ስላበዱ ነው። ተመልከተ እንግዲህ ሞታ አንተን ለመግደል ከማዕከላዊ ኮሚቴ ህወሓት ነው መልእክት የሚሰጣቸው። ይገላል ደግሞ ለማኝ ሆኖ ይመጣል፣ ቄስ ሆኖ ይመጣል፣ ሐኪም ሆኖ ይመጣል፣ መምህር ሆኖ ይመጣል፣ በተለያየ መልኩ ይመጣል አንተን ለማጥፋት። ስለዚህ የአማራው ደግሞ ዘረኛ ሲሆን ብሔርተኛ ሲሆን ደግሞ አድዋ ላይ ሄዶ እርምጃ ከማዕከላዊ ኮሚቴ የአማራ ድርጅት ከሚወጣው አካል እዛ ሄደህ አንድ ግለሰብ ይህን አንገቱን ቆርጠጣ ስትለው አንገቱን ቆርጦ ነው የሚጥለው። በደንብ አድርገህ ዘረኛና ብሔርተኛ ሲሆን ገብቷል፣ እርምጃ ይወስዳል። በመልእክት ተልእኮውን ይፈጽማል። ወያኔ እንደዛ ነው ያደረገው። ብዙ የአማራ ምሁራንና ብዙ የአማራ ተወላጆች እንደሱ አድርጎ ነው ያጠፋው። እንዴ እዚህ ጋር ማሽቃበጥ አይሰራም።
አንዳንድ ሰው እኮ በጣም የሚገርመው እኮ ነው። ስለዚህ ሞጣ ምንድን ነው የአማራ ህዝብ ይቺ እኮ ብርግድ ናት እኮ የአንድ የሆነ ማን ነው የሚለፈልፈው ነው የምታሰማ። ይቺ ብርግድ አንደኛው ላይ ብዚያ ትሰማለች ምንም የማይጠቅም፣ አንደኛውን ደግሞ የአማራ ብሔርተኛ ትሰማለች። ይቺ ብርግድ ቅርጫታም እንደዚያች አይነት ናት የምታዋርድን። ስለዚህ ይህ እኮ ነው የአማራ ህዝብ ሚዲያ እንዳይኖረው ከውስጥ ሆነው የሚሰሩት የአማራ ህዝብ ብሔርተኛ እንዳይሆን እዛው ከውስጡ ሆነው የብሔርተኝነት ስሜት እንዳይሸክም የራሱን ህዝብ እንዳይከላከል ያደረጉት የሚገርምህ ተላላኪ እየፈጠሩ በቀጥታ ቢሆን በተዘዋዋሪ እንዴ አንድ ተናጋሪ ንጹህ የአማራ ተወላጅ እኮ ሚዲያ ላይ እኮ እድል እኮ አይሰጡት። በራሱ ልጆች አድርገው ነው የሚያጠፉት። ሞጣ ታዋቂ የሆነ በራሱ በወንድሞቹ በክልሉ ተወላጅ የሆኑ አማርኛ ቋንቋ ተናጋሪ የሆኑ ለሆዳቸው ያደሩ በእነሱ አድርገው ያጠፉታል። ስም ይለጥፉበታል። የወያኔ ስራ ስለምናውቀው እኮ ነው። ስለዚህ የአማራ ህዝብ ብሔርተኛ መሆን አለበት፣ ዘረኛም መሆን አለበት። ድብና አድርጎ ዘረኛ መሆን አለበት። እስቲ ንገሩኝ፣ እስቲ የትኛው ክልል ውስጥ ነው በኢትዮጵያ ውስጥ በማንነቱ ተለይቶ የተገደለው? ንገሩኝ እስቲ። 30 ዓመት ሙሉ ህገ መንግስት አድርጎ የተጨፈጨፈ ብሔር ኢትዮጵያ ውስጥ ማን ነው? ንገሩ። የለም። ህገ መንግስት በዓለም ውስጥ የሌለ አንድን ብሔር ሆን ተብሎ ታርጌት ተደርጎ ለዚህ ብሔር ለመጨፍጨፍና ለመግደል ህገ መንግስት ያደረገው አገር በዓለም ውስጥ አንድ ጥሩልኝ እስቲ። የለም። ይህን ያደረገው በዘራቸው ተደራጅተው በማንነታቸው ተደራጅተው ኦነግና ወያኔ አድዋ ትግሬ ነው። እነዚህ ሁለቱ ናቸው። ይህ ህዝብ እኮ ሞጣ አንዳንዴ ቻይ ሆኖ ነው እንጂ ያን ሁሉ እየተጨፈጨፈ እየተገደለ ቻይ የሚለው ቃል ደግሞ ማደንዘዣ ነው። እንዲደነዝዝ አልፈልግም፣ ነገር ለአባባል ብዬ ነው እንጂ የትኛው ህዝብ ነው በዓለም ውስጥ በዚህ ልክ እየተጨፈጨፈ ጸጥ ብሎ ያሳለፈ? እስኪ ንገረኝ እስኪ። የለም እኮ ጎበዝ፣ እንደ እሳት እየተቃጠለ እየታረደ አንድ ኢትዮጵያዊ ገና ፖለቲካ አፉን ሲከፍት የአማራ ገዢ በደብ ነው አፉን የሚከፍት። ቆልሌ የሚባል ፓርቲዎች ሳይቀሩ እነ ማሜ ውዳቄ የአማራ ህዝብ መቀለጃ ሆነ። ገና ምንም ማያውቅ ሁላ ሀ ብሎ ሲመሰርት የአማራ ገዢ መደብ ነው የሚመሰርት። ተመልከት ሞጣ እነዚህ። ስለዚህ የአማራ ህዝብ በዘረኝነቱና በብሔሩ መደራጀት አለበት። ምንም ጥርጥር የለውም፣ መደራጀት አለበት። እንዲያውም ጊዜው በጣም ተረትቷል፣ በጣም ገፍቷል። ጊዜው ሂዶበታል፣ ብዙ ዋጋ ከፍሏል። መቼ ነው የሚማረው? እኔ አላውቅም። ዓለም ስትገለበጥ ነው የሚማረው? ንገረኝ ሞጣ። ዓለም ከጠፋች በኋላ ነው የምትማረው ወይ አማራው? እንዴ እስከ መቼ ነው? እኔ እኮ በጣም የሚገርም ነገር እኮ ነው። አሰቃቂ ነገር በጣም ከባድ ነው። ሞጣ ዛሬ ማለት በደንብ አድርገን የገለጽከውና በእውነት የልቤን ያወጣው። እንዲያው ዛሬ ቁጭ ብዬ ነበር ሳዳምጥ የነበረው ከውስጤ የነበረውን ሁሉ ስለተነተንከው በጣም ደስተኛ ነኝ። ዛሬ በጣም ልዩ ቀን ብዬ ነው የማስበው። ይህ የ50 ዓመት የተካበውን ካብ ብርግድግዱን ስላወጣው በጣም ደስተኛ። እንዲህ አይነት ሚዲያ ነበረው መደገፍ የነበረበት። ገብቶሃል? የአማራ ህዝብ እንደዚህ አይነት 2-3 ሚዲያ ቢኖረው በአማራነቱ ተለይተው እንኳን እስቲ ለምንድን ነው ታዲያ ትግሬ የማይገደል? ንገረኝ እስቲ። ኦሮሚያ ክልል ወይም ጉራጌ ክልል ወይም ሶማል ክልል ለምንድን ነው ትግሬ የማይገደለው? ትግሬ መግደል ይቻላል? ሞጣ አይቻልም። በፍጹም ትግሬን መግደል አይቻልም። እንኳን ትግሬን ኦሮሞን መግደል አይቻልም። የትኛው ትግሬ ነው? አንድ ትግሬ ሲገደል አይታችሁ ታውቃላችሁ? በኢትዮጵያ ምድር ሲስተሙ የነሱ ስለሆነ ማንም አይገላቸው። አይገደልም፣ በፍጹም አይገደልም። ለምን? በኢትዮጵያ ውስጥ ያለው በሙሉ የነሱ መዋቅር ስለሆነ። እንዲህ ይላል ከታች በመሬት አማራ ወንድሙን ይገላል ይላል። ወንድሙን የገደለበት ምክንያት እኮ ትግሬ የተባለ አረመኔ፣ ኦሮሞ የተባሉ አረመኔዎች ህገ መንግስት አውጥተው የራሱን መሬት ነጥቀው ትንሽ መሬት ውስጥ እንዲሰበሰብ ስላደረጉት እኮ ነው።
በአንድ ድግር መሬት የሚጋደለው እኮ አማራ የኢኮኖሚ